ሀራ ግባ 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 ወይስ ኧረ ወይስ ግባ ግባ ተው እየፈራ ይሄን ግባ ሰይ ጀግና በቃሉ እየዘሩ ነው። ግምሻ ሲገመስ ማለት ነው እንደዚህ ተደርጎ አይገመስም። ትክክሉን እንዲህ ተደርጎ ነው ሳህ ወላላ እንዲህ ስታረገው ናዲ ያረጋዋል። እንደዚህ ሸንዲል አርግህ ወደ ጎን ያንተ ያማ ስለሆነ ፊት ለፊቱን ነው። ብቻ እኔ ጎበዝ ነኝ አስተራራሱን ስል ታውቃለሁ። እኩል ናቸው በሮቹ ቁመታቸው። ወይቱ ተው ማለት አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? በቀጣይ ነው ይሄ ቪዲዮ እንግዲህ ባለፈው ነው ይሄንን ያሳየኋችሁ። የዛሬ አመት መሰለኛው አመት ሊሆነው ነው። አምና በብላዩ ሲሰተርና ሸት ጥንቅሽ ሲበላ ነበረ ያሳየኋችሁና እንደምታዩት ደግሞ አሁን ብላጊው እንደ አዲስ እየተጧጧፈ ነው ማለት ነው። ገጥሞ ነው ያረሰው። የዛሬ አመት እስከዚህ ነበረ ውሃው ማለት ነው። ዘንድሮ እንደምታዩት በጣም ርቋል እና እዚህ ለወጣት ተብሎ የተሰጠ መሬት ነበረና ይሄ ዲካ የለውም። ውሃው ሲሸሽ ከዛም ወዲህ ከህም ወደዛ እየሄዱ ውሃውም ሲሸሽ እንደገና ውሃው ሲሞላ ደግሞ በጣም ርቀት ስላለው ወደ ላይ ይታረሳል ማለት ነው። እዛ ጋር ቆይ እዚህ አገዳ ያቆልሉ የሚታያቸዋል አይደል? በጣም ሩቅ ነው። እስከዛ ድረስ ይታረሳል ማለት ነው። እና ይሄ ጨፌ ነበረ እንደምታውቁት ደርቆ ነው እንጂ
ማለት ነው። እና እስከዚህ ድረስ አሁን ይታረሳል ማለት ነው። እና አሁን ላሳያችሁ የምሄደው ውሃውን ነው። ውሃው እንትን ዝናብ በማይጥልበት ሰዓት ያው በጂኒተር እያደረጉ እያጠጡ ነው ብላጊ የሚጠቀሙት ማለት ነው። ወይም መስኖ የሚዘሩት ከዚህ ከውሃው እየወሰዱ ነው። ዝናብ ከጣለ ደግሞ እንዲሁ እስከ ላይ ድረስ ላይ ከታረሰው ድረስ ይሞላል ውሃው ማለት ነው። ግማሽ መሬት ይውጣዋል ውሃው ማለት ነው። እና አሁን ይሄ መሬቱ አሁን ዘንድሮ ውሃው ወርዶ እንደምታዩት እዚህ ጋም እያረሰ ነበረ፣ በቀሎ ዘርቶን ነበረ። ነገር ግን እንደምታዩት በጣም አስቸጋሪ ነው። ጭቃው አልበቀለም በቀሎ እና ይሄ አንዴ እንደዚህ ተብሎ ተገማምሶ እንትን ዝናብ ሲጥል ነው የሚገራው። እና ይሄ ለወጣት ተብሎ የተሰጠ አሪፍ እርሻ ነው። ምክንያቱም ብዙ ነገር መዝራት ይቻላል፣ መስኖ ማለት ነው። እንደምታዩት ወፎቹ በጣም ሀዋሀው ላይ እየተንሳፈፉ ነው። እነዚህ ጋር ከብቶቹ እየመጡ ይሄ አካባቢ ማለት ነው ሀራምበኒ ማያቅ የለም። እኛ ሀገር ሰው ታውቁታላችሁ። እና ውሃው እኔ ነፍሴን ሳውቅ ጀምሮ እዚሁ አለው። ይሄም ሁላ አሁን ይታረስ ነበረ፣ ግን አሁን ክረምት ዝናብ ሲጥል ወይም የሚያዝያ ዝናብ ሲጥል ይሞላል ማለት ነው። ስለሚሞላ ምንም አያሳርስም፣ ግን በቂ ነው ያለው እርሻ ከውሃው በላይ ውሃው ከሚወጣው በላይ ያለው ለቤተሰብ ማስተዳደር በጣም ቆንጆ ነው። እንደምታዩት ይሄ ከብቶቹ ብስሚላ ከብቶቹ ውሃ የሚጠጡት እዚህ ስለሆነ እንግዲህ ይረጋግጡታል ማለት ነው። አረ በቃ እዚህ ወዲያ እስኪ እውት አያችሁት? ጂኒተር ነው የሚጮኸው። በዛ እያጠጡ መሰለኝ። ምክንያቱም ዝናቡን መጠበቅ ዝናቡን ሲጠብቁ ጊዜው ይሄዳል። ምክንያቱም ማዚያም የሚያረጋለ ማለት ነው። ለማዚያ የሚያረጓሉ ብላጊውን አንስተው። እኛ ዘንድሮ አሁን ጤፍ ለመዝራት ነው ሁልጊዜ እንትን በቀሎ ነበረና ዘንድሮ ደግሞ ጤፍ የለንም እና በቀሎ ምንም ከሸት ውጭ ምንም ምን በቀሎ ደስ አያሰኘኝም። የሚገርማችሁ ማለት ነው የበቀሎ እንትን ምርት ምንም ደስ አይለኝም። ንርፎ እና ቂጣ እሸት፣ ሌላ የሚሆነውን ነገር እኔ ይበቃሉ ጥቅሙን አላውቅም። ስለዚህ ጤፍ ዝራን ብዬ ጤፍ ላዘራ ነው አሁን ናቸዋለሁ ወደ ቤተሰቦቼ። እና በእኔው እንግዲህ ይሄን ይመስላል። ህዝቡ ገጥሞ ነው የዘራው። አሁን በቀሎ ያበቀላል። እኛ ለጤፍ ስለሆነ ነው እንጂ በቀሎ ያበቀላል። ያሳየኋችሁ ከላይ ስመጣ ማለት ነው። እና አሪፍ ነው። ይሄ ማዶ ሰበንሶ ማን ነው ኩታይ ነው ምናምን የሚባል ሀገር ነው ይሄ አጠቃላይ ከውሃ ወዲያ ማለት ነው። እና ውድ ቤተሰቦቼ እንዴት አያችሁት? ሀገራችን ሁሉ የሚገኝባት ሁሉ ነገር ያላት ሀገራችን። እስኪ አሁን ይሄን የመሰለ ውሃ ማለት ነው በመስኖ እየተዘራ አሁን ይሄ ለምሳሌ እኛ ትንሽ የእውቀት ወይም ደግሞ ነው እንጂ ይሄ አሁን ገብስና ሩዝ ቢዘሩት ያበቅላል። ለምን? በአብዛኛው ውሃ ስለሚወድ ማለት ነው። በተለይ ሩዝ ወይም ገብስ፣ ሩዝ በተለይ ስንዴ ውሃ ውስጥ ነው የሚበቅለው እና ቢዘሩት እንዲህ ጠጋ አድርገው ቢዘሩት ምንም ችግር አያመጣም። ግን ዝናብ ይሄ ችግሩ ዝናብ በጣለ ቁጥር
እንትን ይላል ከፍ ይላል በጣም ወደ ላይ እና እዛ ትንሽ ያስቸግራል ማለት ነው። እና ውድ ቤተሰቦቼ ይሄ ሀራበኒ ይባላል ለማታውቁት እንግዲህ ዙሪያውን ነው ውሃው በዛ ጀምሮ እንግዲህ እውት ርቀቱን ስፋቱን እስከ ላይ ድረስ እዚህ ላይ ድረስ ይመጣል ማለት ነው። እና ወደዛም ወደዚህም ማዶ እንዘራለን። አሪፍ ተጠቃሚ ገበሬዎቹ አሪፍ እያረጉ እየተጠቀሙት ይገኛል ማለት ነው። ውድ ቤተሰቦቼ እንግዲህ አሁን ዙሁር ደርሷል። ፈተተን ትንሽ ሀብቶችን ካጠጣን ውሃ ካጠጣን በኋላ ወደ ቤት ለመሄድ እያሰብን ነው። እዚህ ዋልኩኝ እኔም ማለት ነው እና ልዝናና ብዬ ነው ከቤት የወጣሁትኝ። ተዝናናሁኝ። አልሐምዱሊላህ ረብል ዓለሚን። ንጹህ አየር ነው የምናሸተው። የኔ ቤት ከኔ ቤቱ ነው ይሄ ምን ልበላችሁ ቅርብ ነው። እዚህ ሁኜ ስቀርጸው ነው የሚርቀኝ። ከቤቴ ሁኜ በጣም ቅርብ ነው ይሄ ጎራ ስለሆነ ከፍ ብሎ ነው የሚታየውና እንደምታዋቸው እኔ ወፉ ደግሞ እና ውድ ቤተሰቦቼ ይህን ይመስላል። እስኪ እና ደከመኝ ልንቀሳቀስ ብዬ ነው ዛሬ ሮብ ነው ይሄንን ቀርጽላችሁ ማለት ነው። እንደምታዩት ሀራ ነው ያቅቱ ሀራ ነው። ጉፋን ይዞኛል። አያችሁት? 7 ሰዓት ሲሆን ሀብቱ ውሃ ሲጠጣ ይባላል እኮ ዘፈን አንደኛ ሀገር ዘፈን። ጉፋን በጣም የተከተከኝ ነው። እስኪ ዱአ አድርጉ። ልቤ ከልቤ ሲር ይላል። የውሃ ዳር አሞራ ይባላሉ እነዚህ። እንዴት ያላካረም ያሉት የሰው አካሄድ ሀው ና በቀሉ ብሎ አይደለ ከብቱም ይኸው አዝመራውም ከይኸው
ሰይ እንግዲህ እንደምታዩት በደንብ አድርጌ እየጠበስኩት ነው ያለሁት። ምን በደንብ አድርገሽ እያሳረርሽ ነው ያለሽው እኮ የሚል አይጠፋም መቼም። ውሃ ስለማልጨምርበት ደረቅ ዳር ነው የምሰራውና እንዲህ ወጣ በስ ሲል ሸጋር ነው ብዬ ነው እንግዲህ እንዲህ አሁን የቅጠላ ቅጠሉ የራሱ ውሃ ምክክ ስለሚያደርገው ቆንጆ ይሆናል። መጀመሪያ እንግዲህ ይሄንን ጨምረን ምክንያቱም ከቆስጣው ይሄ ጠንከር ስለሚል ማለት ነው። እኔ ግን ይሄንን የምወደው ሩህ ጋር ነው። ከሩህ ጋር ስበላው ነው የሚጣፍጠው። ይሄን ያው እንደ ሰላጣ በሉት ከፓስታው ጋር ከመኮረኒ ጋር እንዲህ አድርጌ ከድነዋለሁ። መኮክ ይላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ እንግዲህ እየሰራሁ ያለሁት ፓስታ ወይም መኮረኒ በአትክልት ነው። ግን መኮረኒ በአትክልት አብዱ አይወድምና ይሄን ለብቻ ለኛ ፓስታው መኮረኒ ለብቻ መስራት ተገድጃለሁ ማለት ነው። ውድ ቤተሰቦቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን በቅንነት እና ይሄ እንደምታዩት ዱባ ነው እኛ ሀገር ዱባ ማለት ነው። እና ይሄ ሽንኩርት እና የቆስጣ ወደታች ያለው ፓርት ነው አገዳው ማለት ነው። እና በዘይት እንደዚህ አድርጌ ከጠበስኩት በኋላ የቀሩትን ቅጠላ ቅጠሉ ይጨምራሉ። በነገራችን ላይ ያው ሳኡዲ በሉት ይሄ ዱባ ነው። ከዛ ደግሞ ይሄ ቆስጣ ነው። ከቤቴ ነው የነቀልኩት ቆስጣውን ከዲጃፊ ማለት ነው። ይሄ ጥቅል ጎመን ነው። እንግዲህ ዛሬ ምሳ የምሰራው በዚህ ነው እና ተከታተሉኝ። ቪዲዮ ላይክ ሼር ያደረጋችሁ እስከ መጨረሻው እዩ። 10 ደቂቃ ነው፣ እዚህ በላይ አላበዛም እና እስከ መጨረሻው እዩልኝ ውድ እህቶቼ ማለት ነው። እና እንዴት አያችሁት? የኛን ሀገር አትክልት የኛ ሀገር አትክልት በደንብ ተከሽኖ ይጣፍጣል። ተገንቶ ማለት ነው። የፓስታውን ስጎ እዚህ ጋር ሰርቻለሁ። ይሄን በዱባ ነው። ምክንያቱም ቆስጣውንና ቀይ ስሩ ቆስጣውንና ጥቅል ጎመኑን ስለማይወደው ነው እንጂ ዱባውን ይዛል። እንግዲህ ውድ ቤተሰቦቼ ቆስጣውንም ጨምሬ በዚህ መልኩ እንግዲህ አብስዬዋለሁኝ። እኔ በጣም እንዲበስልና እንዲሞት አልፈልግም። ይሄ ልክ እንዳዲለ የሆነ ስንበላው የሆነ ገና የሆነ ድምጽ ያሰማል እኮ የሆነ ኮርሽም አይነት ነገር እንደዛ ሲሆን ነው የምፈልገውና
አሁን ይሄ እንደ ሰላጣ መልኩ ነው ብያችኋለሁ። ከዚህ ላይ እኔ ሎሚ ጨምቅበታለሁኝ። በጣም አሪፍ ጣዕም ይኖረዋል ማለት ነው። ስለዚህ በጎን ከፓስታው ከመኮረኒው ጋር ነው የማቀርበው። እንግዲህ ይህን ይመስላል። እንዴት ነው? እንግዲህ አንድ ግዲም ከገጠምኩት በኋላ እንደምታዩት እንትን ብሏል። አያችሁት? የራሱ ውሃ ማለት ነው እንዴት እንዲያደርገው